እንኳን አደረሳችሁ። ዛሬ አንድ ለየት ያለ እንግዳ ይዤላችሁ መጥቻለሁ። እንግዳችን የሙዚቃ አቀናባሪ ነው። በተለይ ደግሞ ከሌሎች የሙዚቃ አቀናባሪዎች ለየት የሚያደርገውን ስራ እየሰራ ይገኛል። ከሱ ጋር አጭር ቆይታ እናደርጋለን። የትም እንዳትሄዱ። እንዴት ነህ? ሰላም። እንኳን አደረሰ። እንኳን አብራ አደረሰ። እስኪ እንተዋወቅ። አመሰግናለሁ። ዳዊት አለሙ እባላለሁ። የሙዚቃ አቀናባሪና ፕሮዲዩሰር ነኝ። ብዙ ሰዎች ዴቪዶ በሚለው ስም ነው የሚያውቁኝ። ቲክቶክ ላይ እና ዩቲዩብ ላይ ብዙ ዩዘር ኔም ነው የምጠቀመው። ሰዎች ብዙ ነው የሚያውቁኝ። መልካም። እንግዲህ ማህበራዊ ሚዲያን ለበጎ ዓላማ ከሚጠቀሙ ወጣቶች መካከል አንተ አንዱ ነህ። በተለይ ደግሞ በየሀገሩ ያሉ ወጣቶችን ድምጽ ያላቸው አቅም ያላቸው መስፈን የሚችሉትን ልጆች እያመጣ እዚህ ስቱዲዮ እያመጣ ሙዚቃ እየሰራህላቸው ቲክቶክ አካውንት ላይ እየለቀቅላቸው ከህዝብ ጋር እንዲተዋወቁ እያደረክ ያለ ወጣት ነህ። በጣም በዚህ ልትመሰገን ይገባል። ግን እንደው እንዴት ሀሳቡ መጣል? ኦኬ፣ ያው በኖርማል የቅንብር ስራ ነበር የምሰራው ስቱዲዮ ውስጥ። ግን በፊትም እንደዚህ አይነት ሀሳቦች አሉኝ። ያው ሰዎችን ሰፖርት ማድረግ፣ ሰዎች ውስጣቸው ያለውን መክሊታቸውን እንዲያገኙና እንዳያባክኑት የሚል ነገር ውስጤ ስላለ አያለው። ብዙ ሶሻል ሚዲያ ላይ በጣም አቅም ያላቸው ግን ስቱዲዮ የመግባት አቅም የሌላቸው ልጆች ፋይናንሻሊ ሊሆን ይችላል ከሁኔታዎች አለመመቻቸት የተለያየ ቦታ ላይ ቪዲዮ እየቀረጹ የሚለቁ ልጆችን አያለውና ለምን የበኩሌን ኦልሬዲ አክሰሱ እጄ ላይ ያለ ጊዜ ቢወስድም የሆነ እዚህ ኮስት የሚያደርገኝ ማለት የጊዜ ማለት ነውና ቢኖርም ግን ውስጥ ያለው ነገር ስለሆነ ለምን አልጀምርም በሚለው ዛሬ 1 አመት ከምናምን ቲክቶክ ላይ ጀመርኩኝ። ያው ብዙ ሰዎች ጋር መድረስ ችለናል። ብዙ ልጆችንም ያው በምንችለው እያገዘን እየተባበርን ያለ ነው ማለት ነው። የሚገርም ነው። አሁን ቲክቶክ አካውንት ላይ ያሉትን ልጆች ድምፃውያን ስመለከት በአብዛኛው በጣም ወጣቶች ናቸው። ምናልባትም ከ20 በታች እድሜያቸው ማለት ነው ባልሳሳትና እነሱ ላይ ብቻ መስራት ለምንድን ነው ያስፈለገ? ወይስ ሌሎችም እድሜያቸው ከፍ ያሉ ልጆች መተው አቅም ያላቸው እስቲ ሰራልን ቢሉ ትሰራለህ? አዎ እሰራለሁ። ለይሄ አጋጣሚ ኮንታክት ያደርጉኛል። ፈጣን ናቸው። ያው እንደምታውቂው የኛው ትውልድ ውስጡ ያለው ነገር ፈልጎ የማግኘት በራሱ ዲግ የማድረግ ነገሮች ስላሉ ኮንታክት ያደርጉኛል። አብዛኛውን ግን በራሴ እንደዚሁ የሆነ ሰው ቀርጿቸው ሲለቃቸው ወይ ራሳቸውን ቀርጾ ሲለቁ አይና ያን ነገር ወደ ሪሚክስ ወደ ማድረጉ ሄዳለሁ ማለት ነውና ግን የትኛውም እድሜ ላይ ያለ ሰው አሁን እንሰራለን አሉ ቲክቶክ ላይ ሰራናቸው አሮጊቶች ቤት ቁጭ ብለው ትልቅ ሰዎች ወጣቶች ስራ ቦታ ላይ እና ምናምን አለው መሰለሽ ሰው የሆነ የራሱ መክሊት አለው ሲፈጠር እና ያንን መክሊቱን ማባከን የለበትም። የትኛውም ቦታ ላይ ሆኖ ያቺን ነገር ፈልጎ ማግኘት ያቺን ነገር የሚችለው ነገር ቢያደርግ የሚል አይነት ሀሳብ ስላለኝ አሁን ደግሞ ብዙ ልጆች አቅም አላቸው የተሰጣቸው ስጦታ አለ። ግን በተለያየ ምክንያት ስቱዲዮውን ብዙ ኮስቱም ምን የሚፈሩት ነገር አለና አንዳንዶቹ ክፍለ ሀገር የማይመች ቦታ ላይ ነውና እቺን ነገር ህፃናትም ይሁኑ ወጣቶችም አዛውንቶችም አቅሙ ያለውን ሰው ጀስት ዲስከቨር ፈልጎ የማግኘት አይነት ነገር ስለሆነ ከዚህ በፊት ቀርበው የማያውቁትን ማለት ነው ሚዲያ ላይ ከህዝብ ጋር የማስተዋወቅ ስራ ነው። ዛሬ አመት አካባቢ ነው አይደለ የጀመርከው? ምላሹ የህዝቡ ምላሽስ እንዴት ነው? በመታሰበው ልክስ እነዚህ ልጆች ታውቀዋለህ? አዎ በጣም እንዲያውም አሁን ከኔ በኋላ 1000-2000 ፎሎወር ያላቸው ልጆች በጣም ጥሰውኝ ሄዱ ልጆች አሉ። ማለት እንዲ ሪሚክስ ይሰራል ቫይራል ይወጣል። ከዛ በቃ አንዴ ከወጣ በኋላ ደጋግመው ሲሰሩት ያን ነገር ሳይ ደስ ይለኛል። ውጤታማ ነው ማለት እኔ ማድረግ የምችለው ነገር ነው ማድረግ የምችለው በሙያዬ ነው። ከዛ ያንን ነገር ደግሞ ህዝቡ ጋር ደርሰው የተለያየ ቻንሶች የሚከፈትላቸው ልጆች አሉ። ከሰዎች ጋር ይተዋወቃሉ። እዚህም ደግሞ በጣም ያመንኩባቸው ልጆች ደግሞ አምጥቼ ኮስታቸው ተሸፍኖላቸው ከቨር ሚውዚክ ኦሪጂናል ሙዚክም እየሰሩ እየተንደረደሩ ያሉ ልጆች አሉና ያ ነገር ሳይ ደስ ይለኛል። ኦልሬዲ ተሳክቶልኛል በትንሹም ቢሆን ማለት ብዙ በፕሮጀክት ደረጃ ማስባቸው አሉ በስፋት ግን በዚህ 1 አመት ውስጥ ያለው ነገር አሪፍ ነው። 1-2 ሰው ላይ ኢምፓክት መፍጠር ከቻለ አሪፍ ነውና የቀረው እንግዲህ ህዝቡ ነው የሚያውቀው ማለት ነው። ዋናው ያንተ ዓላማ ህዝቡ ጋር ማድረስ ነው። ከዛ በኋላ ህዝቡ ያው የሚሰጣቸውን ፊድባክ በራሳቸው መንገድ ሊመልሱላቸው ይችላሉ ማለት ነው። ዋናው ያንተ ዓላማ ያ ነው። መልካም። ምናልባት የመጀመሪያውን ስራን ታስታውሳለህ? ለማን የሰራው መጀመሪያ የሰራውት ስራ ዛሬ 1 አመት ከምናምን ነውና የሆነች ልጅ
ወደ መታሃራቱን ብቻ አላቅምና እንደዛ ሰራው። ብዙ አልታየም ብቻ ለአንድ ሳምንት ኮንቲኒየስ ሰራው። ከዛ በ8ኛ ወር 10ኛ ቀን የመቄዶኒያ የገቢ ማሰባሰቢያ ላይ መስኪ የዘፈነችው መስከረም አበራ የዘፈነችው ዘፈን ነበረ። በዛ ላይ ቫይራል ነበር ማለት ይሄ መቄዶኒያ እየተረዳ ስለነበረ እስቲ እኔም ልቀላቀል በሚለው ነው ያን ነገር ሰርቼ ለቀኩት። ከዛ በአንድ ሰዓት ውስጥ ቫይራል ወጣ። ከዛ በኋላ ነው ሞር ከሰው ጋር የተዋወቅ ነው ማለት ነው። የሚገርም ነው። እስቲ ተመልካቾቻችን አይተነው እንመለስ። በድጋሚ መልካም ቆይታ። በዚች በአንድ አመት ጊዜ ውስጥ ለምን ያክል ወጣቶች ሰራ? ከዛ ባለፈም ደግሞ አያይዘህ እንድትመልስልኝ የምፈልገው ከሰራህላቸው ሙዚቃ ከሰራህላቸው ወጣቶች መካከል የምታስታውሰው ልብ ውስጥ የቀረ ድምጻዊ ካለ እሱንም እስቲ አስታውስልኝ። በቁጥሩን የምር ቼክ አላደረኩትም። ግን በጣም ብዙ ሰርቻለሁ። በተለይ ጀመርኩባቸው ሰዓቶች ላይ ኮንቲኒየስሊ ነው ሰራ የነበረው። ለአንድ ወር ለ2 ወር በየቀኑ ማለት ነው ሚሳል አድርግም ነበርና ስለዚህ ብዙ ናቸው የሰራኋቸውና ግን በጣም ደስም ያለኝ ኢምፕረስ አድርጎኝ በጣም ከዛ በኋላም ግን እዚህ ድረስ ትራንስፖርት ወጪ ተሸፍኖለት ማለት በጣም ሌሎቹ እንደነገርኩሽ ሁሉም ፐርፌክት ናቸው ያሳመኑኝና እነዚህ ነገሮች መውጣት ያለባቸው ብላችሁ ነው መሰራው። አማኑኤል የሚባል ህፃን ልጅ የ12 አመት አማኑኤል ጸጋይ የሚባል የ12 አመት ታዳጊ ከወደ ወረታ አካባቢ ልጅ ነውና እሱ ገና ሲሰማው ነው የነዘረኝ። በጣም የሚገርመው 4 ሙዚቃ በላይ አያውቅም። 3-4 ሙዚቃ ነው የሚያውቀው በህይወቱ። እውነትህን ነው? የማንን? የጥላሁንን እና የዳዊት ጽጌና የጋሽ ጥላሁን አድናቂ ነው እና የነሱን 2 ሙዚቃ ነው የሚያውቀውና ከዛ ያለፈ ቮካል ኤክሰርሳይዝ ምን እንደሆነ አያውቅም። አጋጣሚ ነው የሆነ ምናምን ሲከፈት ነው እንጂ ስራዬ ብሎ እንኳን እየጻፈ አጥንቶ አይደለምና ፒውር የሆነ ታለንት በቃ እንዲሁ እግዚአብሔር ፌቨር አድርጎልሽ የሚሰጥሽ አይነት ነገር አለ አይደል? እንደዛ አይነት ነገር ድምጽም እንደዛ ነው መሆን ያለበት እኮ። በነገራችን ላይ ተሰጥኦ ካልሆነ በጣም ከባድ ነው። በልምምድ ምናምን የምታመጣው ቢሆን ምናልባት የሙዚቃ እኮ አስተማሪዎች እኮ በደንብ መስፈን ይችሉ ነበር። ግን ስጦታ ነው፣ ስጦታ ጉዳይ ነው በጣም። አሁን አንዳንድ የምናውቃቸው ሰዎች አሉ አሁን አይደል ላይ እንኳን የምናውቃቸው በጣም ፕሮግረስ እያሳዩ እየተገሩ ምናምን የመጡና አሁን ፐርፌክት የሆኑ ሰዎች አሉ። ይሄ ምንም በቃ ይሄ አልቆ የተሰጠው አይነት ጥንቅቅ ብሎ የተሰጠው አይነት ልጅ ነውና ከሲዞች ደግሞ ሳምጻ ልጅ ናት ረዱ የምትባል ልጅ አለች ወደ ደሴ እሷም እንደዚህ ሆነ የመሰሉን ተጫወታ ኤሉ የሰራው ኤልያስ መልካ የሰራው መጨረሻ አካባቢ ላይ የሰራው ወይ ነጣ ምናምን ሶኛውን ሰራችሁ። እሷም በቃ የሆነ እንትን ነው መስራት አለብኝ ብዬ ማምናችሁ ስራዎች አሉ በቃ በደንብ የምትተማመንባቸው እና ከዛ ሰርቹ ምናምን ተለቀቀ። እሱም ቫይራል ወጣ። አሁን እሷ ስንት መሰለሽ 3000 ፎሎወር ነበራት እኔ ሰራላትና አሁን 400,000 ነው ጥሳን ሄዳለች። አሁን ቴንኪ በቃ ትልቅ ሰውኝ ነው ማኮራ ምናምን ትለኛለች ትጽፍልኛለችና እንደዚህ የሆነ ስታይ አትሊስት በቃ የሆነ ነገር ኮንትሪቢዩት ለማድረግ ከቻለን በጣም ይገርም ነው። ይሄ በጣም ትልቅ ነገር ነው። ዳዊት በጣም ትልቅ ስራ ነው እየሰራ ያለው። በጣም ደስ ይላል። ምናልባት ልጆች ስለሆኑ ገባ ድምጽ ማውጣት ምናምን መቀለስ ምን ማለት ራሱ እድሜያቸው የሚያመጣባቸው ተጽዕኖ አለና ምናልባት በጣም ፐርፌክት ስለሆኑ ነው ከዛም ያለፉ ስለሆኑ ነው እንጂ ህፃናት ብዙ ጊዜ ሲዘፍኑ የሆነ የጉርምስና እድሜው ምንም ስላለ የሆነ የመሸራረፍ ምናምን ነገር አለ ባልሳሳት። ግን እነዚህ ልጆች በተለይ ቲክቶክ ላይ ያየኋቸው አሁን አንተ የምትላቸው ምንም ጨምሮ በደንብ ነው ከዛ ከጉርምስና ከመፈረካከሱ ሁሉ ያለፉ ናቸው። በተፈጥሮ የተቀበሉት ነገር እንዳለ ማሳያም ጭምር ነው። እነሱን ነው አሁን እድል እየሰጠህ ያለው ማለት ነው። አሁን ዛሬም ከኛ ጋር ያለው ልጅ አብትሽ ይባላል። ከሱ ጋርም ያው ቆይታ እናደርጋለን። ሙዚቃም ይጫወትልናል። እሺ እና እሱ በጣም ጎበዝ ልጅ ነው በጣም ኢቭን እሱ ከብሩይ አካባቢ ነው የመጣውና ለካ ብዙ ጊዜ ኮንታክት ላይ ያደረገኝ ሞክሯል እና ኢንቦክስ ብዙ ሰው እንትን ስለሚልክ ይደራረባል ቼክ አታረጊም ሁሉንም እና ከዛ ስልኬን አፈላልጎ ደወሉልኝ እዛ ሆኖ ማለት ከዛ እስቲ ሞክር ምናምን ስለው በቃ ያስደነግጣል። በጣም ነው የሚያስደነግጠው የሱም ድምጽ። ከዛ አጋጣሚ በቃ ወደዚህ የመምጣት ሐሳብ አለኝ በቃ አግዘኝ
አይነት ነገር አለኝ። ችግር የለውም ወደዚህ ከመጣ እኔ የምችለውን አደርጋለሁ እና አልኩት። ወርቅ አይደለ ነገር አይጣራም በሳት አልፈትሼው የቸገረ ነገር ግራ ገባኝ በምን ይለያል ሰው። ምናልባት ስለ ኤአይ ትንሽ ብናወራ ደስ ይለኛል። ኤአይ ወይም አርቲፊሻል ኢንተለጀንስ በሙዚቃው ኢንዱስትሪ በጣም እየመጣ ያለ ማህበራዊ ሚዲያ ላይም ቲክቶክ ላይም በደንብ በሚያምር ሁኔታ በቃ የሚያምር በቃ እኔ ኢምፕረስ ነው የሚያደርገኝ አንዳንድ ዘፈኖች ማለት ነው በኤአይ የተሰሩ እየመጡ ነው። ለሙዚቃ አቀናባሪዎች ስጋት ነው ወይስ እድል? በጣም ከባድና ጥሩ ጥያቄ ጠየቅሽኝና አሁን ኤአይ ለኔ ከጥቅሙ ይልቅ እኔ እንደ ስጋት ነው የምቆጥረው። ፐርሰናሊ ነው በራሴ ባየሁት ሪሰርች ለማድረግ እንደሞከርኩት በትንሿ ለምን ኮንትሮል እየተደረገ አይደለም ማለት ነው። ለምሳሌ አቀናባሪዎችን፣ ድምፃውያንን፣ ሚክስ ማስተር የሚሰሩ የሳውንድ ኢንጂነሮችን አሁን በየስቱዲዮ እየመጡ ኢንስትሩመንት ላይቭ ኢንስትሩመንት የሚገቡልን ሰዎች አሉና ከሆነ 2-3 ፕሪዲክት ሳረገው በኋላ ቶታሊ ኮንትሮል ካልተደረገ አውት ኦፍ ማርኬት የመሆን ቻንስ አላቸው። ለምንድነው? ለምሳሌ እዚህ የሆነ ስራ ሰርቼ እኔ ላይቭ ሳክስፎን መጠቀም ብፈልግ አሁን እንትን ብቻ መስጠት ነው፣ ኮማንድ መስጠት ነው። ይሄንን በእንደዚህ አይነት ሜጀር ላይ አድርጋ ሪል ሳክስፎን እንዲ ቴነር ምናምን አልቶ የፈለኩትን አይነት ቤዝ ላይኖችን ጊታሮችን እንትን ማለት ይችላል። ትዕዛዝ ማዘዝ ነው፣ ኮማንድ መስጠት ብቻ ነው። አይዲያዎችን ከምንም በላይ በጣም አደገኛ የሚሆነው ምንድነው? ክሬቲቪቲ ይገላል። ሌላው ለማለት አፌን ቃላንከው እኔ አሁን ስጋቱ ያመዘንብኛል የምልሽ ለዛ ነው። ለምሳሌ አንድ ገጣሚ ብዙ ጊዜ የድሮ ሙዚቃዎች ለምንድነው የሚወደዱት? ከውስጥ ነው የሚቀዷቸው። ላይፋቸው ላይ ካጋጠማቸው ነገር ያንኑን ነገር ህይወት ነው የሚያወጡት። ዜማ ውስጥ ተጨንቀውበት እና ሰው ይሸታል። ሙዚቃ ደግሞ እኔ ከእግዚአብሔር የሚሰጥ ለሰው ልጆች የተሰጠ ነገር ነው ማለት ኢቭን አዋፋት እኮ አላቸው የራሳቸው ዜማ አላቸው እና ያምራል። በተፈጥሮ የተሰጠ ነገር ስለሆነ ማለት ነውና አሁን ኤአይ ግን የራሱ ነገር የለውም። ማሽን ነው። የሰው ስሜት ምናምን አይገባውም። ፊድ እንዳደረከው ነው እንትን። በዛ ላይ ደግሞ ዳታ ነው። በቢሊዮኖች ሚሊዮኖች የሚቆጠሩ ዳታዎችን ፓንች አድርጎ ነው ለምሳሌ የሆነ ድምጽ የሚያመጣው እንጂ የራሱ ክሬት የሚያደርገው ድምጽ የለውም። አሁን ብዙ ሰዎች ክሬት የሚያደርግ ነው የሚመስላቸው አይደለም። ለምሳሌ በየኛ ሀገር አሁን ምን ተጠቀመባቸው ስኬል አሁን ፔንታቶኒክ ምንም የተሰሩትን ከዚህ በፊት የተሰሩትን ጭምቅ አድርጎ ያንን ቅኝት ነው የሚያመጣል የሌሎችንም ሀገራት ማለት ነው። ስለዚህ የራሱ ነገር የሆነ የለውም። አሁን በጋሽ ጥላውን በጋሽ ማሙድ ድምጽ አስመስሎ የሚሰሩ ሰዎች አሉ። አሁን ኮፒራይት ህግ ማን ነው የሚጠየቀው? በጣም ለሙዚክ ኢንዱስትሪው ስጋት ነው የምልሽ ለዛ ነው። በጣም ከባድ ነው። ለእናንተም ስጋት ነው። ከስራ ውጪም ሊያደርጋችሁ ይችላል የሚል ስጋትም አለ ማለት ያጠፋዋል። ስለዚህ የክሬቲቪቲ የሚሰለችም ነገር ነው። ዝም ብለህ ደስ ይላል ስትሰማው ደስ ይላል። ከዛ በኋላ ግን ይሰለቻል። ደግመህ ምናምን አትሰማውም። መልካም እንግዲህ በዓል ነውና በዓል የሚሸቱ ጨዋታዎችንም እየተጨዋወትን እንዲሁም ደግሞ በዓል ስለሆነ የሃይማኖታዊ አስተምሮ እንዳለ ሆኖ በዓላት ሲከበሩ ሃይማኖታዊ አከባበር አለው። በዛው ልክ ደግሞ ኢትዮጵያ የባህል ሀገር እንደመሆኗ መጠን እንደዚሁ ባህላዊ ሙዚቃዎችን በማዳመጥ እንደዚሁ በመጫወት ነው ያው በዓልን የምናከብረው። እንደ የባህል ሙዚቃ ተገባብዘን እንመለስ። ስለ በዓል ትንሽ እናወራና ያው በዚሁ እናጠቃልል። ፋሲካ ሲመጣ ትዝ የሚልህ ነገር? ሙዚቃን በማጥናት እንደዚህ አይነቶችን ነገር በመስራት ነው የምናሳልፈውና ያ ሚሞሪ እንዳለ ነው። አሁንም ስቱዲዮ ከጀመርን ወደ ሙዚቃም ከመጣን በኋላ እንግዲህ እንደምታውቂው ነው ላይፋችን። ግን ያው እኔ ደስ ይለኛል። እኔ በጣም መወድ አይነት ሰው ነኝ ማለት በጣም አክራሪም ሳልሆን ግን ደስ ይለኛል የባህል ሴርሞኒ። ስለዚህ ቤተሰብ ጋር ሳልፋለሁ። የባህል ቀን ስቱዲዮ አድሬ አላውቅም። ቶሎ ስራዎችን ቶሎ ጨርሳለሁ። አርጀንት ነገር ከመጣ እንኳን ወይስ ከግማሽ ቀን የሆነ ነገርና ብዙ ጊዜ ከቤተሰብ ጋር ማሳለፍ ደስ ይለኛል እና እንደዛ ነው ማሳልፈው። በስራ አሳልፌ እንትን ያልኩበት የለም። በጣም ደስ ይላል። ስለዚህ ምናልባት አሁን በዚህ ስራ
ከ5 ዓመት በኋላ ወይ ከ10 ዓመት በኋላ ራስን የት አገኘዋለሁ ብለህ ታስባለህ? ጥሩ ጥያቄ ነው። እንግዲህ ደስ እያለኝ የምሰራው ስራ ነው ሙዚቃ። ከዚህ ውጪ የተማርኩት ኖርማል ትምህርት አለኝ። ያው እሱ ቴምፖን ቁጭ አድርጌ ነውና ስለምወደው። ምንድነው የተማርከው? በቢዝነስ ማም ፋካልቲ ውስጥ ነው ያለሁትና ብቻ እንትኑ አለኝ። ያንንም ስማር ሙዚቀኛ እንደመሆን አውቃለሁና ወደፊትም እዚህ ውስጥ ነው እግዚአብሔር ካለ እድሜ ልኬን ቢጨርስ በጣም ደስ የሚለኝ አይነት ነገር ስለሆነ ትልቅ ነገሮችን አስባለሁ። አሁንም ልጀምራቸው ያሰብኳቸው ኦልሬዲ እየሄድኩባቸው ያሉ ፕሮጀክቶች አሉ ተመሳሳይ ከእንደዚህ አይነት ነገር ጋር በቃ ጀስት መርዳት፣ ማውጣት፣ ሰዎችን ማገዝ ውስጣቸው ያለውን ነገር በመንችለው ማለት ነውና አሁን ወደ ፕሮዲዩስ ማድረጉ ምናምን የገባሁት ለዛ ነው። እሺ ያው ፋሲካ ነውና የእንኳን አደረሳችሁ መልእክት ካለ እድል ልስጥ። እንኳን አደረሳችሁ የምትላቸው ሰዎች ካሉ። ኦኬ አመሰግናለሁ በጣም በመጀመሪያ አንቺን በጣም አመሰግናለሁ እንግዳሽ አድርገሽ ስላቀረብሽኝ። በመቀጠል እንኳን ለትንሳኤ በዓል በሰላም አደረሳችሁ መላው የኢትዮጵያ ሕዝብን ክርስትና እምነት ተከታዮችን ከዛ ቤተሰቤን እናት አባቴን ወንድም እህቶቼን እንኳን አደረሳችሁ። በጣም ነው የምወዳችሁ። እናንተንም እንኳን አደረሳችሁ። የካሜራ ክሩ አንቺንም አመሰግናለሁ። እጅግ በጣም እናመሰግናለን። ቴንክ ዩ። ተመልካቾች እንግዲህ ፕሮግራማችን አሁንም ይቀጥላል። ጭራ የምታድረው ጭራ ለቅማ የምታድረው ጭራ የምታድረው ጭራ ለቅማ የምታድረው ድንቢጥ አስናቀችኝ ቀድማኝ ጎጆ ወጣ ጎጆ አስተማረችኝ ጎጆ ቤት ጎጆኔ ወፍያ አስቀናችኝ ምነው ባደረገኝ የሷ ጋሻ ጃግሬ እንደምንም ብዬ እኔም ተረግሬ ያገዳ ጎጆዬን ባቆምኳት ማጥሬ አጉል በቃ ይላይል አይን አይቶ ግምቱ ወይ ሞልቶ ላይ ሰላ ጀሮ አይችሉ ሰምቶ እንዴት ጎጆ ይቅር አርሶና ሸምቶ ግምና ከታቹ የሳር ቤት ያማረሽ ምስጢርን መለኮት ማነው ያስተማረሽ እንካፍር ክዳም ጎጆ መሬቱን ሸርሽሮ ከሰማይ ቤት ጣሽ እማን በሰጠኝ ከፍሎ ወፍዬ ወፊቱ ወፍዬ ወፊቱ። እንኳን አደረሰ። እንኳን አደረሰ። እንግዳችን ስለሆንክ በጣም እናመሰግናለን። እኔም አመሰግናለሁ እንግዳችሁ አድርጋችሁ ስለቀረባችሁ። እሺ እስኪ እንተዋወቅ። እሺ እኔ ሀብታሙ መለስ እባላለሁ። የጎጃም ልጅ። ከጎጃም ነው የመጣኸው? አዎ ቦሬ ዳሞት። ቦሬ ዳሞት። አዎ። እሺ እድሜ ስንት ነው? 14። 14 ሙዚቃ ለመስራት ነው እዚህ ዴቭ ስቱዲዮ የመጣኸው? አዎ። እስቲ የትኛውን ሙዚቃ ዳዊት ሰራለህ? ዴቭ ያው ብዙ የተወሰነ ሰርቶልኛል። አሁን ቅርብ ሰዓት ነው የመጣው። ያው እስኪ ካንድ ያው አልሰራልኝም ግን ከመወደው ልስራልሽ። እሺ ደስ ይለኛል። አምናና ካቻምና ወደጀሽ ነበረ ይሄ ወደጀሽ ነበረ ዘንድሮ ብሶብኝ ሳይሻለኝ ቀረ ይሄ ሳይሻለኝ ቀረ እንተ ጎዳብሽ ልቤ አንቺን ባፈቀረ ይሄን አንቺን ባፈቀረ እንግዲህ እኔም ካላገኘው የመውደዳቻዬን
እኔ እንደመለሁን ብቻዬን እንግዲህ እኔም ካላገኘው የፍቅር አቻዬን እኔ እንደመለሁን ብቻዬን ያቀባብራል በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ ተይነይና ተይነይና አጫውቺኝ እንደኔ ሁኚና ያቀባብራል በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ ተይነይና ተይነይና አጫውቺኝ እንደኔ ሁኚና ተይ ልቤን አታርጊው ጫን በፍቅርሽ ይጽናና ምስኪን ነው ያላንቺስ ማናለው ተረችሽ ሆነና ፍቅርም ባለ አንቺም ባለ በዛበት ፈተና ፍቅርም ባለ አንቺም ባለ በዛበት ፈተና ዋው በጣም ቆንጆ። በቃ እኔ ምንም ቃላት የለኝም። በጣም ስሜታዊ እያደረገኝ ነው። በጣም ደስ ይላል። ከዚህ በፊትም እንዲሁ ያቀረብከው ሙዚቃ የባህል ሙዚቃ የታደሰ አለሙ እንዲሁም ደግሞ የሰማኸኝ ቆንጆ ሙዚቃዎች ናቸው። በጣም ደስ ይላል። አሁን ያው በዓል ነው እና ፋሲካን በተለይ ከቡሬ ነው አይደል? ከጎጃም ነው አይደል የመጣው? እዛ አካባቢ ፋሲካ እንዴት ነው የሚከበረው? እስቲ ትዝ የሚልህ ካለ ንገረን። ከተማ ውስጥ ነውና የኛ ከተማ ናችሁ። ያው ትንሽ ከባህር ዳር ትንሽ ነው ራቅ የምትልና ከተማ ነውና ብዙም ገጠር አይደለም። ያው በቃ እንደዚህ ነው፣ እንደ አንድ ነው፣ እንደ ከተማ ነው የምታከብሩት። አንድ ነው። እንደ ትውስ የሚል የተለየ የበዓል አከባበር አለ ታስታውሰው? ያው እኛ ብዙም የድሃ ልጅ ነኝ ያለችቱን ተቃምሰን ከቤተሰብ ጋር 3 ነን፣ እናቴ ወንድሜ በቃ እነዛ ሆነን ያለችቱን ተቃምሰን ያው እናቴ ጽዳት ሰርታ ነው የምታሳድገኝና እናቴን ያው እኔም ትንሽ ቤንዝል ልሸጥ ነበር። ያው ትንሽ ሽጬ ምናምን የእናቴ በቃ የሆነ አስደስታታለሁ የሆነ ነገር አድርጌ ምናምን ያው ቢያንስ እንኳን ሩብ ስጋ ገዝቼ ከእንትን ሂጄ ገዝቼ ሲሄድ ማዘር በቃ ደስ ሲላት እኔም ደስ ይለኛል። በቃ በጣም ደስ ይላል። እንደዛ ነው እኛ አከባበራችን። ያው ሌላ እሺ ስንተኛ ክፍል ነህ? ትማራለህ አይደል? አዎ እማር ነበር። ያው አሁን እኛ ጋር ተቋርጧል። አዎ 6ኛ ክፍል ነበርኩ። 6 እያለ ነው የተቋረጠው እና ከዛ ያው እዚህ ልማር ብዬ መጣሁ እና እዚህ የተቀበሉኝ ነው። ደስ ይላል። በሙዚቃ አሁን ምን ደረጃ ላይ መድረስ ትፈልጋለህ? ያው በቃ እኔ በደንብ ሰርቼ ያገዙኝንም ማኩራት ትፈልጋለሁ። እንደዚሁ እንደ ትላልቅ አርቲስቶች ሁኜ ህዝቤን ማመስገን እፈልጋለሁ። ኢትዮጵያን ህዝብ ብዙ ጥረውልኛል። ማስደሰት ትፈልጋለህ ኢትዮጵያን ህዝብ? አዎ። እስቲ ለኢትዮጵያ ህዝብ የምትነግረው ነገር ካለ በዚህ መልኩ አግዙኝ፣ እንደዚህ አድርጉልኝ የምትላቸው ካለ ይሄው እድሉን ልስጥህ። ያው እኔ ትንሽ ያው የደሃ ልጅ አሁን ራሱ ያለሁበት ተሰው ጋር ተጠግቼ ነው እና እንደዚህ ስልክ የለኝም። ስልክ ነበረኝ ግን ተበላሽ። ያው በላይነክ እንደኔ ይገዛልኝ። እሱንም በዚህ አጋጣሚ አመስገን ፈልጋለሁ። ያው እሱ ባይሆንም እሱ ባይሰማም ግን ሌሎች ነው የነሱ ተቋም ነው ይገዛልኝ። በጣም አመሰግናለሁ እላለሁ። አሁን እሱ ተበላሽቶብኝ በሰው ስልክ ነው የምጠቀመው። አሁን ቲክታክም አለኝ። አዎ። ስንት ፎሎወርስ አለ? አሁን ቅርብ ሰዓት ነው ወር አልሞላው 11000 ፎሎወር አለ። አሁን እሱ ነው የተበላሸበት ስልኩ ስልኩ ተበላሽቶብኝ እንሰራበት ነበር። ያው መስራት አቁሜያለሁ። አቁመሃል? አዎ። በሰው ስልክ ተበድሬ ምናምን እንደዚህ እየጠየቅኩኝ ነው የምሰራ። ዴቭም እያገዘኝ ነው የምሰራ። እንግዲህ ተመልካቾቻችንም እንግዲህ የኢትዮጵያ ሕዝብ ሁሉ ሰምተውሃል ብዬ አስባለሁ። አንድ ነገር ይመጣል ብዬም ደግሞ አምናለሁ። ምናልባት የምታመሰግነው አካል ካለ እድሉ ልስጥህ። በዛው ደግሞ እንኳን አደረሳችሁ የምትለው ሰው ካለ? እሺ። በመጀመሪያ ያው መጀመሪያ የጀመርኩበት ሙዚቃ ያሰራኝ ሌዋንተ ነው የሚባል ልጅ አለ ቡሬ። አሁን ሶዶ ነው ያለና ትምህርት ዩኒቨርሲቲ ነው ይማር። ቲክታክ የጀመርኩ በሱ ነው።
ቲክታክ እንደዚህ ቃል እንድጀምር ያደረገኝ ሙዚቃ ምን እንደሆነ ያሳወቀኝ እሱ ነውና እሱ ማመስገን እፈልጋለሁ። በተጨማሪም ደግሞ ዴቮ እዚህ አምጥቶ ላሰራኝ ብዙ ነገሮችን እየሰራን ነው እና በጣም አመሰግናለሁ እላለሁ። ከልቤ ነው ማመሰግንነስ። በደንብ ተስፋ የሚጣልብህ ልጅ ነህ። ኢትዮጵያውያንን ሁላችንንም የምታኮራ ልጅ ነህ። ምኞትህ ሁሉ እንዲሳካልህ የምር ከልቤ ነው የምመኝልህ። እደግ ተመንደግ። እሺ አመሰግናለሁ። እጅግ በጣም አመሰግናለሁ። በድጋሚ መልካም በዓል። እሺ ፕሮግራማችን አሁንም ይቀጥላል። በድጋሚ መልካም ቆይታ። ዜማ የቅኔ የቀሳውስት ሀገር የቅዱስ ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር ሀገሬ ሰው ኧረ እንዴት ነው ሀገሬ አፈሩ ኧረ እንዴት ነው ሀገሬ ወንዙ ኧረ እንዴት ነው ወፉ አራዊቱ ኧረ እንዴት ነው ባለዝና ያደረገኝ አሸንተረር ያስከበረኝ ሜዳ ወንዙ የሚያኮራኝ ኧረ እንዴት ነው ዋናፈቀኝ ያ ወገኔ ያሳደገኝ ያስተማረ ሰው ያረገኝ ያልከፈልኩት የቀረበኝ ለውለታው ባለዳነኝ ሀገሬን አረሳም ሀገሬን ወገኔን አረሳም ወገኔን ክብሬና ስሜን ወጌ ማረጌን ነፃነት ድሌን እምነት ማተቤን